በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 6 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች ቅድስት መግደላዊት ማርያም ያረፈችበት የዕረፍቷ መታሰቢያ በዓል፣ በቂሳርያ በቆጶዶቅያን አገር የከበረች ቅዱስ ኢየሉጣ ምስክር ሆና የሞተችበት ዕለት ታላቁ አባት አቡነ ኢዮስያስ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ቅድስት መግደላዊት ማርያም። ነሐሴ 6 በዚች ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ተከትላ ያገለገለችው በመከራውም ጊዜ ከባልንጀሮቿ ጋር የነበረች እስከ ቀበሩትም ድረስ ያልተለየች እናት ናት። በእሑድ ሰንበትም ገና ጨለማ ሳለ በማለዳ ማርያም ወደ መቃብር ገስግሳ ሄደች። ድንጋዩንም ከመቃብሩ አፍ ተገለባብጦ መልአክም በላዩ ተቀምጦ አየችው። ከእርሷም ጋር ጓደኛዋ ማርያም አለች። መልአኩም እናንተስ አትፍሩ፣ ጌታ ኢየሱስን እንድትሹ ታውቃለሁና፣ ግን ከዚህ የለም እነሳለሁ እንዳለ ተነስቷልና አላቸው። ለእርሷም ዳግመኛ ተገልጾለት ሂደሽ ለወንድሞቼ እኔ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ እንደማድረግ ንገሪያቸው አላት። ወደ ሐዋርያትም መጥታ የመድኃኒታችን መነሳቱን እንዳየችውና ንገሪ እንዳላትም አበሰረቻቸው። ከዕርገቱም በኋላ ሐዋርያትን እያገለገለቻቸው ኖረች። በ50ኛው ቀንም መንፈስ ቅዱስ በወረደ ጊዜ በወንዶችና በሴቶች አገልጋዮች ላይ ቅዱስ መንፈሴን አሳድራለሁ አለ ብሎ ኢዩኤል ትንቢት እንደተናገረ ያንን አጽናኝ መንፈስ ቅዱስ ከሐዋርያት ጋር ተቀብላለች። ከዚህ በኋላ ከሐዋርያት ጋር ወንጌልን ሰበከች። ብዙዎች ሴቶችንም የክብር ባለቤት ወደሆነ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሃይማኖት መልሳ አስገባቻቸው። ሴቶችን ስለማስተማርም ሐዋርያት ዲያቆናዊት አድርገው ሾሟት። ከአይሁድም በመገረፍ በመጎሳቆል ብዙ መከራ ደረሰባት። ተጋድሎዋንም ፈጽማ በሰላም በፍቅር አረፈች። በዚህ ዕለት ታስባና ተከብራ የምትውለዋ ሌላዋ ቅድስት እናታችን ቅድስት ኢየሉጣ ዘቂሳርያ ናት። በዚች ቀን ከቂሳርያ ከቆጶዶቅያ አገር የከበረች ኢየሉጣ ምስክር ሆና ሞተች። ይህች ቅድስት ከወላጆቿ ብዙ ገንዘብን ወረሰች። ከታጋዮቿም አንዱ በግፍ በላያ ተነስቶ ጥሪቷን ሁሉ ወንዶች ሴቶች ባሮችንም ለዳኛ መማለጃ በመስጠት ነጠቃት። ይህም አመፀኛ እንደምትከሰውና ሐሰቱንም እንደምትገልጥበት ባወቀ ጊዜ ወደ ቂሳርያው ገዥ ሄዶ ክርስቲያን እንደሆነች ወነጀላት። በልቧም እንዲህ አለች፣ የዚህ ዓለም ገንዘብ ኃላፊ ጠፊ አይደለምን? እነሆ እርሱን ነጠቁኝ። የሰማይ ድልብንም ገንዘብ ካደረጉ ማንም ከኔ ነጥቆ ሊወስድብኝ አይችልም ብላ አሰበች። ያን ጊዜም ወደ መኮንኑ ቀረበች። በፊቱም ቆማ እንዲህ አለች፣ እኔ ክርስቲያን ነኝ። ሰማይና ምድርን በውስጣቸውም ያለውን ሁሉ በፈጠረ በሕያው እግዚአብሔር ልጅ በጌታዬ በመድኃኒቴ በኢየሱስ ክርስቶስ አምናለሁ አለች። መኮንንም ሰምቶ ተቆጣ። ወደ እሳትም ውስጥ እንዲወረውሯት አዘዘ። ነፍሷንም በእግዚአብሔር እጅ ሰጠች። ነገር ግን እሳቱ አልነካትም፣ ምንም አላቃጠላትም። ከውሃ ውስጥ እንደሚወጣውም ከእሳት ውስጥ አወጣት። ስለ ገንዘቧና ስለ ጥሪቷም የማያልፍ የሰማያዊ መንግስትን ወረሰች። ቅዱስ ባስልዮስም ብዙ ወድሷታል። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን ታላቁ አባት አቡነ ኢዮስያስ ነው። ዳግመኛም በዚች ቀን ታላቁ አባታችን አቡነ ኢዮስያስ መታሰቢያ በዓላቸው ነው። ትውልዳቸው ሸዋ ሲሆን የንጉሥ አምደ ጽዮን ልጅ ናቸው። ጥር 6 ቀን ሲወለዱ ቅዱሳን መላእክት ከበዋቸው ታይተዋል። የንጉሥ ልጅ ቢሆኑም በዓለም ነግሰው መኖርን ንቀው በመመነን በመጀመሪያ ወደ ሐይቅ እስጢፋኖስ ገዳም ገቡ።
አቡነ ኢየሱስ በሐይቅ ገዳም ለ14 ዓመታት በታላቅ ተጋድሎ ኑረዋል። በዚያም ብሉይና ሐዲስን መጽሐፈ መነኮሳትንና መጽሐፈ ሊቃውንትን አጠናቀው ተምረዋል። በኋላም በእግዚአብሔር ትእዛዝ ወደ ትግራይ ደብረ መንኮል ገዳም ሄዱ። በደብረ መንኮልም በታላቅ ተጋድሎ ኑረው ታላቅ አባት በአቡነ መድኃኒነ እግዚእ እጅ መነኮሱ። ቆብ የተቀበሉት ግን ከአቡነ ተክለ ሃይማኖት ነው። አቡነ መድኃኒነ እግዚእም 7 ዓመት ከእሳቸው ጋር ከቆዩአቸው በኋላ አቡነ ኢዮስያስም ወንጌልን ዙረው እንዲሰብኩና ገዳም እንዲገድሙ በማዘዝ መርቀው ሸኝተዋቸዋል። አቡነ ኢዮስያስም ወደ አድዋ አውራጃ ዛሬ በስማቸው ወደ ተጠራው ገዳም ሄደው በቦታው ላይ በተጋድሎ ኖሩ። ገዳሙንም ከገደሙት በኋላ በርካታ መነኮሳትን አፍርተዋል። ጻድቁ ያፈለቁትም ጠበል በፈዋሽነቱ የታወቀ ነው። በየዓመቱ በዕረፍታቸው ዕለት ነሐሴ 6 ቀን ሶሃባ በሚባለው ቦታ ቆመው በጸለዩበት ወንዝ ላይ አሳ ከሰማይ ይዘንባል። ይህም አሁንም ድረስ በየዓመቱ ነሐሴ 6 ቀን በግልጽ እየታየ ይገኛል። አቡነ ኢዮስያስን ከሃዲያን የሆኑ አረማውያን ቢያስቸግሯቸውም ጻድቁን በጸሎት ቢያመለክቱ ከየት እንደመጣ የማይታወቅ ነጭ መንጋ መጥቶ አረማውያንን አጥፍቶላቸዋል። ጻድቁ በጸሎታቸው 4 ሙታንን በአንድ ጊዜ ከሞት ያስነሱ ታላቅ አባት ናቸው። በገዳማቸው ውስጥ በበዓላቸውም ቀን ገድላቸው ሲነበብ አጋንንት ከሰው ልቦና እንደ ትቢያ በነው ይጠፋሉ። ጻድቁን እንደ ረድእ ሆኖ የሚያገለግላቸው አንበሳ ነበራቸው። ወደ ገዳማቸው መጥቶ መካነ አጽማቸውን የተሳለመውን እስከ 14 ትውልድ ድረስ እንዲያበረላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። ልጁን በስማቸው የሰየመ ቢኖር የሰይጣን ፊት ፈጽሞ እንደማያይ ገድላቸው ይናገራል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ነሐሴ 6 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ቅድስት ማርያም መግደላዊት ከ36ቱ ቅዱሳን አንስት፣ ቅድስት ኢየሉጣ ሰማዕት ዘቂሳርያ፣ አባ ዊጻ የታላቁ ሲኖዳ ደቀ መዝሙር ናቸው። ወርኃዊ በዓላት ደግሞ ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖህና እናታችን ሀይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሶሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል ናቸው። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።